ከወደ ሳውዲ አንድ አሳዛኝ ነገር ተሰምቷል። ዱባይም እንግዲህ አንድ ወንድማችን በድንገት ህይወቱ አልፏል። በሁለት ጉዳዮች መጥቻለሁ፣ አብራችን ቆዩ። በመጀመሪያ አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም የሚጠብቀን። ይሄ በምስል ላይ የምታይ ሰውዬ እንግዲህ በድንገት በስራ ላይ ያለ በዱባይ በአጅማን ከተማ ህይወቱ አልፏል ማለት ነው። ለቤተሰቦቹ አላህ መጽናናትን ይስጣቸው። ከዚህ ጋር ተያይዞ ግን ጥያቄ አለኝ ማለት ነው፣ ጠይቃችሁ የሀገሬ ልጆች። እሱ ምንድነው መሰላችሁ? አብዛኞቹ በአረብ ሀገር የምንኖር ልጆች ለወንድሞቻችን 600፣ 400፣ 500 ሺህ ብር እየከፈላችሁ ወደ ዱባይ እያመጣችሁ ማለት ነው ኮንስትራክሽን ስራ እንዲሰሩ እንግዲህ ታደርጋላችሁ ማለት ነው። እና ወንድሞቻችሁ ዱባይ መጥተው በዚህ የስራ መስክ ተሰማርተው የሚሰሩ ወንድም ያላችሁ ሰዎች ግን እንዲሁ እንቅልፍ ተኝታችሁ ታድራላችሁ። እንዲሁ ኑሮ ነው የምትኖሩት። ግን እንዲሁ ቢቀርባችሁስ ምን ይመስላችኋል የሀገሬ ልጆች? ለምን ብትሉ ይሄ ነገር የመጀመሪያ ጊዜ አይደለም። በጣም ብዙ ወጣቶች በዚህ አመት ብቻ ዱባይ ለወንዶች ከተፈቀደ ወዲህ በርካታ ወንድሞቻችን አንዱ በብርድ ምክንያት፣ አንዱ በሙቀት ምክንያት፣ አሁን ደግሞ እንግዲህ ሙቀቱ እየመጣ ነው። አንዱ እንደዚህ ደግሞ ኮንስትራክሽን ሲሰራ ተደርምሶበት ወይ ከፎቅ ወድቆ ወይ ሰምጦ ብቻ በብዙ ምክንያት ብዙ ሰዎች ሞቱ ሲባል እንሰማለን ማለት ነው። እና ግን ለምንድን ነው እንደዚህ የምታደርጉት? ማለት ለምን ያንን 600፣ 500 ሺህ ብር ሰጥታችኋቸው ከሀገራቸው ላይ ሰርተው እንዲለወጡ ለምን አታደርጉም? ከሰማ ይስማ፣ ካልሰማ የራሱ ጉዳይ። እውነት እንደዚህ አድርጉ እንጂ ወንድሞቻችሁን አታምጡ። እሺ ገንዘቡ የሚክሰር ችግር የለውም። ግን እናንተ ሰላም ያለው እንድሮ ትኖራላችሁ። ሰላም ያለው እንድሮ ነው የምትኖሩ። ሰላም ያለው እንቅልፍ ትተኛላችሁ። እንደው መሽቶ በነጋ ቁጥር ወንድም ምን ሆኖ ይሆን እያላችሁ አትጨነቁ። እና ምላችሁ ፈልጌ ነው። አሁን ቀደም ሲል ፎቶን ያያችሁ ሰውዬ በሚያሳዝን ሁኔታ ትናንትና ልክ በዚህ ሰዓት በዱባይ በቻርጃ ሙቻርጃ አጅማን ላይ ማለት ነው ኮንስትራክሽን ነበረ ስራው የሚሰራ። እንግዲህ ያልፍልኛል፣ እለወጣለሁ፣ የተሻለ ነገር አገኛለሁ ብሎ ነው ቤተሰቦቹ ጥሎ የተሰደደው። ቤተሰብ አለው፣ ሚስት አለው፣ ብዙ ነገር አለ የሀገሬ ልጆች። እና ሰርቼ እለወጣለሁ ብሎ ከ6ኛ ፎቅ ላይ እንግዲህ በስራ ላይ እያለ ከዚያ ወድቆ ትናንትና ህይወቱ አልፏል ማለት ነው። እና በጣም የሚያሳዝነው የሀገሬ ልጆች እንደው ስለዚህ ብትችሉ ወንድሞቻችሁን ወደ ዱባይ ለማምጣት የምታስቡ በስ ዱባይ ማለት ነው ወደ አረብ ሀገር አምጥታችሁ ወንድሞቻችሁን ማሰራት የምትፈልጉቶች እንደው የተሻለ ነገር ማለት ነው መንጃ ፈቃድ አውጥታችሁ ኢንተርናሽናል የሆነ መንጃ ፈቃድ ወይ እናንተ ጥሩ ብር ይዛችሁ ወንድሞቻችሁን ከዚህ ሀገር ካመጣችሁ በኋላ የዚህን ሀገር መንጃ ፈቃድ አስይዛችሁ ወንድሞቻችሁ በሹፍርና ስራ እንዲሰሩ ብታደርጓቸው። እንደው እያመጣችሁ ከዚህ ኮንትራክሽን ስራ ላይ እየቀቀላችሁ አንደኛ አስባችሁታል። አሁን የዱባይ ሙቀት እየመጣ ነው። ፌሮን ብረቱን ሲይዙት ይሄ ምንድነው የሚባለው ደግሞ ቡልኬቱ ሲይዙት እንዴት እንደሚያቃጥል ታውቃላችሁ አይደለ? ስለዚህ ባካችሁ ወንድሞቻችሁን አትጉዷቸው። እናንተም በሰቀቀን አትለቁ። አውቃለሁ ሲናገሩ አይሰሙም። ብቻ ልሂድ እንጂ ዱባይ ሲባል በቃ ዝም ብሎ ነጻነት ያለው ዝም ብሎ እፎይ ተብሎ የሚኖርበት ሀገር መስሎ የሚታያቸው እህቶቻቸውን ሰላም የሚኖሱ ወንድሞች አሉ። ግን የራሳቸው ጉዳይ ወላሂ እናንተ በቻላችሁት አቅም የሆነ ነገር አድርጉላችሁ። ያንን ነገር አድርጋችሁ የማይለወጡ ከሆነ ባናታችሁ ይተካሉ። አመታችሁ ከሞቱ አሟሟቱ በሰው ሀገር እንደዚህ እያሉ በጣም ብዙ ወጣቶች እያለቁ ነውና እባካችሁን እንደዚህ የምታደርጉቶች ወይም ልታደርጉ ያሰባችሁ በተለይ አሁን ላይ አብዛኛው የመጣና ስራ በማጣት ተጨናንቆ የአይምሮ በሽተኛው ነው። ስንቱ ሰው ነው የምናየው? ስንቱ ለምሳሌ ይሄ እንትና ኡስማን የሚባለው አሁን ሯን ያገባው ልጅ እሱም ማየት ትችላላችሁ። በስራ ማጣት ምክንያት ወረቀቱ ተበላሽቶበት በየመጠጥ ቤቱ ሲዝለከለክ እጁን ተልትሎ ከጥቅም ውጭ ነው። ብዙ ነገር እናያለን፣ ብዙ ነገር እንሰማለን። ስለዚህ እባካችሁ እንደዚህ የምታደርጉቶቼ ለወንድሞቻችሁ ሌላ የተሻለ ነገር ለማድረግ ሞክሩ ነው የምለው። በጣም ከባድ ነው። መጥተው እኮ የሚከፈላቸው እኮ 1000 ድርሃም ነው አይደል? 1200 ድርሃም ነው አይደል? ከዚያ ላይ የማረፊያ ክፍላቸው የተበከለ ከባንጋሊ ሽታ ጋር የተኳሄደ ስንት ብዙ ስቃይ እኮ ነው ችለው የሚኖሩት የሀገሬ ልጆች። ምግብ በሰዓቱ አገኙ። ብዙ ነገር ነው ያለው ወላሂ። እናተርፋለን ብሎ ይመጣሉ እንጂ በ1000 ብር ሰርተው ወንድ ልጅ ምንድን ነው የሚያደርገው? እስኪ ንገሩኝ። የምግብ በራሳቸው የልብስ በራሳቸው። እኔ በባለፈው አይቻለሁ ማለት ነው። የኢርለታ የዚህ ካላንደር ዝግ ስለሆነ ሁሉም ሰው ኢጃዛ ስለተሰጠው በዓል እንኳን ማሳለፍ የሌላቸው ልጆች ሆነው ታይቶ ተሰምቶ በማይታወቅ መልኩ እየተሰደብ ነው ሁሉ ማለት ነው። እነ ባንጋሊዎቹ እነ ኢመኖቹ ሙድ ይዘውብን ማለት ነው። ምንድነው ያደረጉት? ሌላ የተሻለ ነገር ገዝተው መመገብ ስለማይችሉ ካሮት፣ ልክ ከኛ ሀገር ካሮት ይበላል መሰለኝ ጥሬ ካሮት እና እንደ ሌላ ነገር እዚህ ሀገር ካሮት ሜዳ ላይ ሲበላ ይቻላልም። ካሮት ዘርግተው ምን ጉር ነው ሲያስብሉን ነበር። ይህም ሁሉ የሚያደርጉት ለምንድን ነው? አቅም ስለሌላቸው። በተለይ ስደት ላይ ማለት ነው አረብ ሀገር ላይ እህት የሌለው ወንድ ወላሂ ህይወቱ ምስቅልቅል ነው። በጣም በብዙ ነገር ነው የሚፈተኑትና በጣም ነው የሚያሳዝኑት። ስለዚህ እባካችሁን የሀገሬ ልጆች ሌላ የተሻለ ነገር ለወንድሞቻችሁ ለማድረግ ሞክር ነው የምለው። እንግዲህ ለቤተሰቦቿ ለመጽናናት የሚስጣቸው በጣም ነው የሚያሳዝነው።
ሌላኛው ደግሞ እንግዲህ የሀገሬ ልጆች ዛሬ የመጣሁበት የሰማሁት አንድ አሳዛኝ ነገር ልንገራችሁ። በዚህ አጋጣሚ በውጭ የምትሰሩቶቼ ወይንም ደግሞ ከሰው ጋር አብራችሁ የምትሰሩቶቼ ካላ በታች ራሳችሁን ጠብቁ፣ ስበቡን አድርሱ ማለት ነው። በጣም ለማመን የሚከብድ ነገር ነው። እሱ ምንድን ነው መሰላችሁ? ጉዳዩ የተፈጠረው ሳውዲ አረቢያ ውስጥ ነው እና ሳውዲ ሲኖሩ 2 ሴቶች ነበሩ አሉ። አንዲት ልጅ ማለት ነው። ስሟ ማን ነበረ? በአላ የአባቷ ስም ማን የተባለው ማን ነበር የአባቷ ስም? ከማል ይባላል። ሰውየው ከማል ይባላል፣ የልጅቷ አባት ማለት ነው። ልጅቷ ደግሞ ሰሚራ መሰለችኝ የተባለችው። አዎ። እና አንዲት ሰሚራ የምትባል ልጅ በሳውዲ ነበር ስትኖር የነበረው። ከዛ በኋላ የሀገሬ ልጆች አክስቷ ከዚህ ሀገር ትኖራለች ማለት ነው። እና ያቺ አክስትየዋ ያቺ ልጅ እንድታገባ ታደርጋታለች ማለት ነው። የሆነ ሰው እንድታገባት ጠይቃትና ልጅቱ በሀሳቧ ተስማማና እሺ ብላ ያንን ሰውዬ አገባቻሉ ማለት ነው። ለካ ያቺ አክስት ተብዬ ያንን ሰውዬ በጣም ነበር የምትወደው ማለት ነው። እና በጣም ታፈቅረው ነበረ። ግን እኔ እሱ ፍቃደኛ አልሆነ የሚሆን አላቅም። ከተጋቡ በኋላ እንግዲህ እነዚህ የተጋቡ ሰዎች ወንድየው ልጅ ለሴቷ ጥሩ ሰው በቃ ሲሆንላት ሲንከባከባት ብቻ በብዙ ነገር ጥሩ ህይወት ሲኖራቸው ስታይ እንግዲህ አልቻለችም እና የገዛ አክስቷ ቀናችባት አሉ ማለት ነው ሀገሬ ልጆች። እና ስትቀናባት ምን ብታደርግባት ጥሩ ነው መሰላችሁ? ያው አክስት ነች አይደለም፣ ታላቅ ነች። ከሰው ሀገር ጠያቂ በሌለበት አክስት ጠያቂ የሚያቋጥር ስታገኙ መቼም ይሄን ነገር ታደርገኛለች ብላችሁ አታስቡም አይደል? ከዛ ያቺ አክስት ተብዬ በእሷ ትዳር ትቀናና እኔ የምወደው ልጅ አግብታ እሷን እንደዚህ እየተንከባከበ እንዴት ያኖራታል ትልና ዳክል አኪል ታሀትሽ ባዴን አጣጥሃ ማለት ነው። አጣጥሃ ዱዋ ምንድን ነው የሆነ ነገር ጨምራ ሰጠቻታሉ ማለት ነው ሀገሬ ልጆች። ከዛ በኋላ ከበላች በኋላ ልጅቱ ታመመች ማለት ነው። ቆይ እስኪ አንዲት ስለ ታሪኩ የምታውቅ ልጅ የጻፈችውን ልንገራችሁ። ስሟ ሰሚራ ትባላለች። የዚች ልጅ አሟሟት በጥቂቱ እንደሰማሁት ባለፈው ታማ ጉሩፕ ከፍተው ታላቅ እህቴን አስገብተዋት እኔም አዋጭ ውድ ያልኳት እሺ አለችኝ። ወደ ሀገር ገባች። እኔ በጣም ገረመኝ። ገና ህጻን ናት። ምን ነክቷት ነው ስል አክስቷ የሆነ ልጅ ካልዳርኩሽ የት ነኝ? ገና ህጻን ናት። ምን ነክቷት ነው ስል አክስትየዋ የሆነ ልጅ ካልዳርኩሽ ብላ ዳረቻት። ልጆቹም ተዋደዱ። ለካ አክስትየዋ ልጁን ትወደዋለች። ሲንከባከባት አምሮባቸው ስታይ በምግብ አበላቻት አሉ። ባልየውም ለሕክምና ተጥመነመነ፣ አልሆንለትም። ከዛም እኔ ጥሪ ያለው እናም በቁሟ የገደለቻት የገዛ አክስቷ ነች። የእሷን ተንኮል ጠንቅቄ አውቃለሁ፣ ትያዝልኝ በማለት ተናገረ። በሚያሳዝን ሁኔታ ሀገር ገብታ ነበር። ይሄው እንደሞተች ነገሩኝ። ተፖስቶ አይቼው ቆይ እሷ መሆኗን አላወቅኩም። ወላሂ በጣም ታናሽ ናት እኮ 20 ቤት ራሷ ያገባች አይመስልም ይላል ማለት ነው። እንግዲህ ሀገሬ ልጆች ልጅቷ በጣም ትንሽዬ ልጅ ነች። እድሜዋ 20 ዓመት ራሱ አይሞላትም ነው የተባለ ማለት ነው። እና ይሄን ሁሉ ጣጣ ያመጣችባት ማነች? አክስቷ። ስለዚህ እያንዳንድሽ የሴት ጓደኛ አምነሽ በየኢጃዛ ቤቱ የምትልከሰከሽ ሁሉ ነግ በኔ ብለሽ እግርሽን ቆጠባ አድርጊ። እውነቴን ነው የምላችሁ። ዛሬ ዘመኑ ከፍቷል የሀገሬ ልጆች። እና ልጅቷ እንግዲህ ስትታመም ባልየውም ብሩን በሕክምና ስለጨረሰው ሁሉም ነገር ከአሙ በላይ ይሆንበታል። ልጅቷ ጉርፕ ተከፍቶ ብር ተዋቶላት ወደ ኢትዮጵያ ትገባለች ማለት ነው። እንግዲህ ኢትዮጵያ ከገባች በኋላ ህይወቷ አልፏል ማለት ነው። እና ከኢትዮጵያ አንደኛው ልጅ እህቱን ሲመክር ምን አለ መሰላችሁ? ትንሽ ጽሁፉ ከበድ ይላል። እንዴት ነሽልኝ? ስሙን መጥቀስ አልፈልግም። ብቻ አለሁ። አንቺ እንዴት ነሽ? አልጠፋሁም። አንቺ ተጠንቀቂ። የከማል ልጅ ሞተች በመድኃኒት ነው ውዴዋ፣ ተጠንቀቂ የኔ ወርቅ አለ ማለት ነው። ከዛ ያችኛዋ ልጅም ስለምታውቀው ደግሞ እኔ ደህና ነኝ፣ እንዴት ነህ ሰሚራ ሞተች እንዴ የአላህ ብላ እሷም እንግዲህ አዘነች ማለት ነው። እና የሀገሬ ልጆች ይሄን ነገር ያደረገችባት ባዳ ሴት ሳትሆን የራሷ አክስቷ እንደሆነች ነው የተነገረው፣ በሚያሳዝን ሁኔታ ማለት ነው። ሰው ማመን ከንቱ ነው። አላህ ይጠብቅም። በስም ምን ነው የሩቅ ሰውን በሆነች የገዛ አክስቷ በአላህ ልጅቱ እኮ ገና 20 ቤት ናት። 20 ቤት ራሱ አልገባችም፣ ህጻን ናት አለች። ሌላኛዋ ደግሞ ታሪኩን የምታውቀው ጓደኛዋ ማለት ነው። እና ሀገሬ ልጆች ሰው አትመኑ ነው በጠቅሉ። እና አላህ ከክፉ ነገር ከድንገተኛ ነገር ሁላችንም ይጠብቀን። እንደዚህ አድርጋችሁ ደግሞ የሰው ህይወት የምታበላሹ ታው ነውር ነው፣ አይደረግም። እውነት አላህን ፍሩ። እና ይሄን ለማለት ነበር የመጣው። ስለተከታተላችሁ ያመሰግናለሁ። ሰላም ሁኑልኝ።